ኤልሳ ተያይዘዋል። ኤልሳ ሌላ ሰው ቤት ውስጥ ሰላይ እንዲኖርና እውነትም ተቀይራለች ወይስ እሷ ከሌላ ወንድ ጋር ትሆናለች በማለት የገዛ የድሮ ባሏ ወደ ቤተሰብ ታመጣዋለች። በዚህ ሰዓት ግን እንግዲህ ባል ቤት ይሄ ነገር ቢቀርብን ይሻላል ብሎ ነበረ። ግን ደግሞ ይሄ ነገር እኔ ከኤልሳ ጋር መጣላት አልፈልግም ዳግመኛ ቢልም ግን ደግሞ እሱ በጭራሽ አይሆንም እኔ አስተካክለዋለሁ ብላ ሰብለ ወደ ቤት እንዲመጣ ታደርጋለች ማለት ነው። ሰብለ እንግዲህ አሁን ላይ ከባድ የሆነ ወጥመድ በራሷ ትዘረጋላችኋለች። ሰላም ውድና የተከበራችሁ ቤተሰቦቼ እንኳን ደህና መጣችሁ። ዛሬ መቀራችሁ መላድራማን ነው። ኤልሳ አሁን ላይ በእናቷ ልጇ ለእናቷ ሰጥታ ሌላኛው ባሏ ቤት እየኖረች ግን ደግሞ ልጇ ከባድ ስቃይ እየደረሰባት ነው። ልጇ እናቴ ብላ ፈልጋ እንኳን ማግኘት ባትችልም ሌላኛው ደግሞ የገዛ አያቷ እየደበደበች የማትችለው ስራ ስሪ እያለቻት ትገኛለች። አቤት ውስጥ እንግዲህ ባል ሁሉንም ነገር ረስቶ እንደ አዲስ መጀመር እየፈለገ ግን ደግሞ እሷ እንግዲህ አብሲሎ ሰብለንም ተቃውሞ ይሄ ነገር ይቅርብን፣ በጭራሽ ሊሆን አይችልም፣ እንዳይሆን ከሷ ጋር እኔ ማስተካከል በምፈልገው ላስተካከል ብሎ ለሰብለ ነግሯት ነበረ። አብሲሎ የተናገረው ነገር አንተ ተወው፣ በዚህ መሀል ላይ አንተ አትግባ፣ እኔ ሁሉንም ነገር አስተካክላለሁ ብላ ነበረ የተናገረችው ሰብለ። ነገር ግን ኤልሳ አሁን ላይ ወደ እናቷ ቤት ሄዳለች ከወይንሸት ጋር አውርታ ከወይንሸትም አብረው እንግዲህ ወይንሸት ከመጀመሪያ ጀምሮ የኤልሳ ሴራዎች የኤልሳ ድብቅ የሆኑ ሚስጥሮች ሙሉ ለሙሉ ታውቃለች ማለት ነው። ኤልሳ ወዳም ቢሆንም ወይም ወዳም ባይሆን ይህ ነገር ደጋግማ ስትዋሻቸው ነበረ። አቢሴሎ እንግዲህ ዳግመኛ ወደ ቤቱና ወደ ህይወቱ ካስገባት በኋላ እሷ ግን አሁንም መልሳ እየዋሸችው ትገኛለች። በሌላኛው ደግሞ ልጁ አስወርጄዋለሁ ልጅ የለም ብላ ሌላኛው ደግሞ እርጉዝ ሆናለች። ሰብለ ግን አሁንም ኤልሳን አላመነቻትም። እንግዲህ አንድ ሰው ወደ ህይወታቸው ካመጣች በኋላ ኤልሳም ከእናቷ ቤት ስትመጣ አንድ ሰው ፊት ለፊት ታያለች። ይህ ደግሞ ማን ነው ብላ እንኳን ለመጠየቅ የማትችልበት ፈተና ውስጥ ትገባለች። ፊት ለፊት የነበረው ከመጀመሪያ ጀምሮ ስልክ ላይ ደውሎላት ነበረ። ስልክ ላይ ደውሎ ልጄን አምጪ ስጭኝ እያለ ሲያስቸግራት ነበረ። ነገር ግን ኤልሳ ልጄን መቼም ልጄ እንዳትል ልጅ የለህም ብላ ተናግራው ነበረ። ነገር ግን እሱ እንደምንም ብሎ አመቻችቶ እንግዲህ ከሰብለ ጋር አጋጣሚም ባይሆን ከሰብለ ጋር ተገናኝተው ሰብለና አብሲሎ አብረው ሆነው እንግዲህ ይህንን ሴራ እንዲሰራ ሰብለ ታስተካክለዋለች። እሱም ልጁን በደስታ ነው እንግዲህ የተቀበለው። ወደ ቤት አብሲሎ በጭራሽ ይሄ ነገር አክስቴ ይቅርብን፣ በጭራሽ እኔ ኤልሳንም ራሴ ያስተካክላለሁ እያለ ሲናገራት ነበረ። በጭራሽ አይሆንም፣ አንተ እንደውም ሂድ፣ እኔ አስተካክለዋለሁ ማስተካከል ባለብኝ መንገድ ብላ ነበረ ተከንተን ያለችው። እየፈራም ቢሆን አብሲሎ አክስቱንም መቃወም ስላልቻለ እንግዲህ ወደ ቤት መጥቷል። ወደ ቤት ሲመጣ የድሮ ፍቅረኛዋ ፊት ለፊት ታየዋለች። ላለማስነቃት ብላ እንግዲህ ኤልሳ ምንም ነገር አልተናገረችም። ማንም እንዲያውቅባት አልፈለገችም። እና ደግሞ ማነው በምትል ሰዓት የአብሲሎ እንግዲህ የድሮ ጓደኛ አሜሪካ ነው የነበረው፣ አሁን መጥቶ ነው እዚህ ነው ለትንሽ ቀን የሚያርፈው ትላለች ሰብለ። በነገሩ ተገርማ እንግዲህ እሱም ኤልሳ ደግሞ ይህንን ነገር ወጥመድ እንደሆነ በጭራሽ ሌላ ነገር ባታስብም ግን ደግሞ አሁን መጀመሪያው እንግዲህ ከወይንሸት ጋር ነበረ የተገናኙት። ወይንሸትም እንግዳው መጥቷልና እሺ በቃ እኔ እንከባከባለሁ በምትል ሰዓት አንቺ ምን አገባሽ? አንቺ ማን ቤት ስለሆንሽ ነው የምትንከባከቢው? እያለች እንግዲህ ስትቆጣት ነበረ። ሰብለ የምትንከባከበው ኤልሳ ናት ብላ ነበረ ወይንሸትንም ያባረረቻት። ግን ደግሞ የኤልሳ የድሮ ባሏ እንግዲህ እሱ እሷንም ብትሰጭኝ ደስ ይለኛል፣ ኤልሳን እያጠመድኩ እሷ ደግሞ ለእኔ ስጦታ ብትሰጭኝ ብሎ እየተናገረ ነበረ።
በዚህ ሰዓት እንግዲህ ከሰብለ ጋር ከልጁ ይጣላሉ። እንዴት እንደዚህ ታደርጋለህ? የመጣኸው እኮ ተከፍለክ ነው እና እንደዚህ አይነት ስህተት እንዳትሰራ ብላ ታስጠነቅቀዋለች። በዚህ ሰዓት እንግዲህ ኤልሳን በውጭ ስትመጣ ያየችው ነገር ላይ እንግዲህ አይታለች። በዚህ ሰዓት ይህ ነገር ችግሩ ከሰብለ ነው ብላ ትጠረጥራለች። ሰብለም ወደ ክፍሏ ከሄደች በኋላ እንግዲህ ከዚህ ደግሞ ምን ታደርጋለች? ለምን መጥተሃል? ብላ ስትናገረው ነበረ። እዚህ ቤት የመጣሁት ለብር ነው ብሎ ነበረ እየተናገረው እና ደግሞ አንቺንም አልተውሽም ብሎ ሲያስፈራራት ነበረ። በመሀልም እንግዲህ እሱም መጥቷል ማለት ነው። የመጣው አብሲሎ ነው። አብሲሎ ከመጣ በኋላ የኤልሳንም አይን ማየት ከብዶታል። የዋሻው ነገር እንዳለና ሌላ ነገር ተሰምቶታል። ይህንን ነገር እንዴት ነው የማስቆመው? ወይስ ምን አድርጌ እንዴት አድርጌ ነው ይሄ ነገር ማስተካክለው? እያለ ነበረ። በዚህ መሀል እንግዲህ ኤልሳም ክፍሏ ሆና ተጨንቃለች። ሌላኛው የተጨነቀችበት አንደኛው ስለ ልጇ ነበረ። ልጇንም ልታያት በሄደችበት እንግዲህ ልጇ ተጎድታና ልጇ ተመታ አይታታለች እና እማዬ ከአያቴ ጋር መሆን አልፈልግም፣ አንቺ ጋር ውሰጂኝ ብላታለች። ይሄ ነገር ደግሞ በጣም አስጨንቋታል። ኤልሳ ከወይንሸት ጋር ሆና ተመካክራለች ማለት ነው። ከወይንሸት ጋር ሆና ወይንሸትም እንግዲህ ልጇ ወደዚህ ቤት እንድታመጣት የኔ ልጅ ናት ብለሽ የድሮ ከልጅነት የወለድኳት ልጅ ናት ብለሽ ወደዚህ ቤት አምጫት እባክሽ እርጂኝ፣ ልጄ ተጎዳችብኝ እያለች ስትናገር ነበረ። ነገር ግን ወይንሸት ይሄ ነገር በጭራሽ የሆነ ቀን የታወቀ ቀን እኮ ሁሉንም ነገር ታጫለሽ፣ እኔም ሁሉም ነገር አጣለው ብትላትም ለዚህ ነገር እኔ አስተካክላለሁ፣ ሁሉንም ነገር እኮ እኔ ነኝ እዚህ ቤት ፈላጭ ቆራጩን ስትል ነበር። እንግዲህ ኤልሳ ወይንሸትም በዚህ ነገር ትስማማለች። የድሮ ፍቅረኛዋ ደግሞ እንግዲህ አሁን ላይ ይህንን ስራህን በስነ ስርዓት ስራ ብላ ትነግረዋለች። ግን ደግሞ ሰውየው እንደ ራሱ ቤት ከአብሲሎ የበለጠ የራሱ ቤት አስመስሎ እየጠጣም ነበረ። በሚጠጣበት ሰዓት እንግዲህ የተዝናና ትመስላለህ ብሎ አብሲሎም ጠይቆት ነበረ። አዎ አንተም ትዝናና፣ ወንድምነት እኮ ካልጠጣክ እንደዚህ ሚስትህንም አንዳንዴ ካልደበደብክ ምን የትኛው ወንድ ነህ? ስለዚህ ወንድነትህ አይታወቅም። አንዳንዴ ሴቶች የሚፈልጉት ለዛ ነው እያለ ነበረ። እኔ ወንድነቴ በመጠጣት አላምንም ብለዋል አብሲሎ። ታዲያ ለዛ እኮ ነው ቺት የምታደርግበት ብሎ ሲናገረው ነበረ። እንግዲህ አብሲሎንም ሲያበሽቀው ነበረ። አሁን ላይ እሱ ሰውየው ጠጥቶ እንግዲህ ወዴት ይሄዳል? ወደ ወይንሸት ማለት ነው። ወይንሸት ወደ ተኛችበት ክፍል ሄዷል። ወይንሸት ከመጀመሪያ ጀምሮ እንግዲህ እያያት ስለነበረ እሷንም ማጥቃት ፈልጓል። በዚህ መሀል እንግዲህ ወደ ወይንሸት ከሄደ በኋላ ሁሉንም ነገር ማበላሸት ፈልጎ ነበረ። በሌላኛው ደግሞ አሁን ላይ ሳሎን ላይ ባሉበት ፊት ለፊት ከአብሲሎ ጋር ደስተኛ እንደሆነች ሁሉንም ነገር ከደረሰችበት በኋላ ደስተኛ እንደሆነች ሁሉንም ነገር ከአብሲሎ ጋር እንደ አዲስ መጀመር እንደምትችል አሳይታለች። አክስት በጣም ተናዳ ነበረ። ሰብለ በዚህ ሰዓት ምንድነው ዛሬ ተለይተሻል የሚል ነገር ነበር የተናገረቻት ለኤልሳ። ወደ መኝታ ክፍላቸው ከሄዱ በኋላ እንግዲህ አብሲሎ እውነቱ ባትነግረውም ኤልሳ ግን ይሄ ነገር ሁሉንም ነገር አውቃለሁ በማለት ትነግረዋለች። አብሲሎ እንደተጨነቀም ኤልሳ ገብተዋታል። ግን ደግሞ እንዴት እስካሁን ድረስ አላረገዝኩም? ካንተ ጋር ስንት ጊዜ አብሬ ቆይቻለሁ፣ ግን ደግሞ ምንም ላረግዝ አልቻልኩም። ምናልባት ችግሩ ካንተ ሊሆን ይችላል ብለዋለች። እንግዲህ አብሲሎ ይሄ ነገር ማለት አትወልድም እያልሽኝ ነው ወይ እያላትም ነበረ። እንደዛ ማለቴ ሳይሆን እያለች ለማንኛውም ሄጄ እታየዋለሁ እያለ ነበረ እንግዲህ አብሲሎ። በዚህ መሀል ግን ኤልሳንም አንድ ጥያቄ ጠይቋት ነበረ። እና ታዲያ እኔ መውለድ ካልቻልኩኝ አንቺ ትተሽኝ ትሄጃለሽ ወይ እያለ ሲጠይቃት ነበረ። እንዴት ነው እንደዚህ አይነት ነገር የማደርገው? ቢያንስ እኔ አንተን ትቼ የትም አልሄድም ብላለች። አብሲሎ እንግዲህ እኔ መውለድ ካልቻልኩኝ መውለድ የምትችልም ሴት ህይወት አላበላሽም እና የማትወልድ ሴት አገባለሁ እንጂ እያለ ነበረ። ታዲያ እኔን ልትተዋኝ ነው ወይ እያለች እንግዲህ ኤልሳም ለአብሲሎ ስትነግረው ነበረ።
አብስሉ እንደዛ ማለት አይደለምና ስለዚህ ግን ብቻ እታየዋለሁ እያላት ነበረ። ወደ ወይንሸት ክፍል ማቴዎስ ከገባ በኋላ እሷንም ለማጥቃት ይሞክራል። ወይንሸት በቻለችው አቅም ራሷን ስትከላከል ነበረ፣ ግን መጨረሻ ይሄ ነገር አላማረላትም።